ሜዲቴሽን ፍቅር ተስፋ ለሀገራችን ለሁላችን ይገባልና ደግሞ በተለይ ለኢትዮጵያ ዛሬ ራስ ጃኒ እና ደግሞ ጄጄ አብረውኛሉ። እስቲ አንዴ በጭብጨባ ተቀበሉልኝ። ራስ ጃኒ ጄጄ እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እናመሰግናለን። ደስ ይላል። የሆነ ቫይብሬሽን አለ። ፖዚቲቭ ቫይብ፣ ሰላም፣ ፍቅርና አንድነት ፒስ ላቭ ኤንድ ዩኒቲ። የስ ዩኒቲ ያስፈልጋል። ግድ ነው ዋና ነገር ጉድ ነው። ስለዚህ የታየ ነገር ትክክል ነው፣ እውነት ነው። ዋው ደስ ይላል። እሺ ጄጄ እንዴት ነሽልኝ? እግዚአብሔር ይመስገን ደህና ነኝ። ራስ ጃኒ ትንሽ ጠፋ ብለሃል። የት ነው የተገናኘ ነው? የፐርፎርማንስን ያየሁት ጁሊየን ማርሊ ፐርፎርማንስ ነበረ። በጣም ጥሩ ስራ ነበረ። ምን አዳዲስ ስራዎች አሉ? ጄጄስ እስኪ ትንሽ ኢንትሮዲውስ እናድርግና። ብዙ አዳዲስ ስራዎች አሉ። ሬን የሚለው ስለ ዝናብ ነው የሚያወራው፣ ግን እንትኑ የፍቅር ዘፈን ነው። ስለሱ አሁን ጥሩ እየታየ ነው። በውጪ እንትን ነው የተለቀቀው። የጀሜካ ሬጌቪል ላይ ነው ያለው። ጥሩ ነው እሱም። እና ሌሎችም ሰላምታም እንደገና ሪሚክስ እያደረጉ ሰላምታ ለኢትዮጵያ ለኢትዮጵያ አይደለም፣ ሰላምታ ከኢትዮጵያ ከዚህ ነው ገባ። ኢትዮጵያ ጥንታዊ የሰው ዘር መገኛ ከሆነች ሁሉ ነገር ከዚህ ነው መውጣት ያለበት ብዬ አምናለሁ ነው። የሰላም መልእክት አለን ለምድራችን፣ በልባችን የጻፈችው መዲናችን፣ ከውቅያኖስ ወለል እስከ ሰማይ ግርጌ ይድረስ ለዓለም በሙዚቃ ፖስታ ሬጌ፣ ከአፍሪካ መዲና ሰላም ከአዲስ አበባ። ሰላም ከአዲስ አበባ። አሁን ሰላምታ ደግሞ ከጎዋ የመጣ ኢንተርናሽናል አርቲስት እንዳጋጣሚ ፕሌን ላይ ሆኖ ሰላምታ አልበም ኢትዮጵያን ኤርላይንስ ፕሌን ላይ ያለና ሰላምታ የሚለው ሙዚቃ በጣም ወዶት በቃ ራስ ጃኒ የሚባለውን አርቲስት ካላገኘው እዚህ ሙዚቃ ላይ ፊቸር ማድረግ ፈልጋለሁ። ሂ አንደርስታንድ እንትኑን ገባው፣ ኮንሰፕቱ የሙዚቃው ሜሴጅ ገባውና ከኢትዮጵያ ለዓለም ሰላምታ በደንብ ማለት አለብን እኔን ማስገባኝ ብሎ ሪኩዌስት ባደረገው መሰረት አሁን አብረው ሪሚክስ አድርገው ሰርተውት አሁን ከበዓል በኋላ ይለቀቃል። አሪፍ ቪዲዮ እየተሰራ ነው። ኦልሞስት አልቋል። በጣም ደስ ስለዚህ እስቲ ቃጠሎውን እንጀምርና እየተጫወትን ትንሽ ቆይታ እናደርጋለን። የቃጠሎ ፍልሚያ 5 ደረጃዎች አሉት። የማቃጠል ደረጃውን በዛው ልክ እየጨመረ ይመጣል። 5ቱንም የቃጠሎ ፍልሚያ ያጠናቀቀ ሰው የ50 ሺህ ብር ተሸላሚ ይሆናል። ያው አንድ ቤት ነው የሚገባው። እንዳናቋርጥ እንጂ ሁለታችንም እየተጋገዝን። እኔ እየቀለድኩ ነው። ሲጀመር እኔ በጣም የሚያቃጥል ነገር ወዳለሁ። ምን አለ መሰለህ አንዳንዴ የሆነ ምግብ ይቀርብና የግድ መጠባበቅ አለብን አይደል? እና እሷ ተነስታ even ቀይ ወጥ ቀርቦ ሚጥሚጣ ፈልጋለሁ እንደዚህ ተሳጭብኛል በጣም። አንድ ጊዜ እንደውም ደብቄብሻለሁ። ቀይ ወጥ ላይ ነው ምንድነው የሆነ ሚጥሚጣ ፈልጋለሁ። ካለ ሚጥሚጣ ምግብ አልበላም ምንም አይነት ነገር የሚደገረው። ስለዚህ ማን ይጀምር? ጄጄ ወይስ ራስ? The man of the house ራስ ይጀምር። እንዝቃለን ይጉረስ። አዎ እንዴት ነው? ትንሽ አሁንም መዛቅ አለበት። ዛቅ ትንሽ ከታት ዲፕ ሃውዝ ያቀጣ ሚጥሚጣ ሀት ነው ዛቅ አዛክም በደንብ ዛቅ እየተባልክ ነው። What a thing, man. What a hot like lava. Hot like fire.
የመጀመሪያው እንደዛ ከሆነ ሌላው እንዴት ሊሆን ነው? አሁን አዛሪያ እያየ ሊሄድ ይችላል አይደል? ያያል እኮ አዛሪያ በርበሬም አይበላም። አሁን ስንት ልጆች ደረሳችሁ? አሁን 5 ልጆች ነን ያለን። ሁሉም ስማቸው በኤ ነው የሚጀምረው። ኤ ናቸው። አዛሪያ፣ አድሪኤል፣ ኤዝሞን፣ ኤንጅል፣ ኤቬል። 4 ወንድ 1 ሴት፣ 4 ወንድ 1 ፕሪንሰስ አለች ከመሀል ጣል ብላለች እንደጌጥ። ሌሎች ሁሉ ወንዶች ናቸው። ከዚህ ወዲያ የታል ደስታ ሲያዩዋት ፍሬ አፍርታ ትኖራለች ከብራ ከብዳ የእንቧ ያህል በስታ። አሜን። ከዚህ ወዲያ ምን ደስታ የለም። ምንም ደስታ የለም። ናቲንግ ኖ ሜን። እንዴት ሰየማችኋቸው? አልፋ ማለት ነው። የመጀመሪያ ነገር ነው። በቃ ትርጉምም አለው እዛው ስማቸው ጠቅላላ የሁሉም ትርጉም አለው። ቢብሊካልም ነው። አንዳንዴ ሰው በስሙ ራሱ ባህሪውን ልለማመድ ይችላል። እኔ አሁን ዮሐንስ አይደል ስም ዮሐንስ። ስለዚህ የዮሐንስን ታሪክ እየሰማሁ ምናምን የእሱን አካሄድ ለመሄድ ፕራክቲስ ማድረግ አለብኝ። ትዕግስት ከተባለ የሆነ ሰው ትዕግስተኛ መሆን አለበት። ትንሣኤም እኮ አዲስ ነገር ማለት ነው። አዲስ ነገር ትንሣኤ ማለት እኮ ከመጥፎ ነገር ወደ አዲስ ነገር የዳንበት አይደል? ስለዚህ አሁን ትንሣኤ ማለት ላይክ ሜዲሲን እንደማለት ነው። እንደዛ መዳኛ ማለት ነው። ጥሩ ነው። ስለዚህ ሰው ስሙን ራሱ ለምን ስም የተሰጠኝ ብሎ ራሱ ማሰብ አለ። ለምን እንደዚህ አይነት ስም ተሰጠኝ ብለህ ራስን you have to ask yourself ሁልጊዜ። እና እኛም ልጆቹን ስንሰይማቸው መጀመሪያ አዛሪያ በብዛት እንደውም ቅድም እንዳወራ ነው አዛሪያ፣ አናንያ እና ሚሳኤል በሚለው ታሪክ ይመስለዋል፣ ግን አይደለም። አዛሪያ ማለት የመጀመሪያው የኪንግ ዞዲያክ the high priest son ነው አይደለ? ኢየሩሳሌም ውስጥ የነበሩ ናቸውና እና ያኔ ንግስት ሳባ ወደ ኢትዮጵያ ስትመጣ አብሮ የተላኩ እና ህልሙን ያየው ማለት ነው። ጄጂ አሁን ወደ ጄጂ ልምጣ። እንጀምርና እንጫወታለን። እንዛቅ ሽታው ግን already it's amazing. በደም መዛቅ ያስፈልጋል። ያ ሁሉ አባራንሶቼ በዳለው ብዬ በስሙ እንትን እንዳይቀር አድርጌ ነው መብላት ያለብኝ። እንዴት ነው? እኔ አሪፍ ነው ያልኩት። ጥሩ ነው። ራስ ጃኒ በጣም ገርሞኝ ነበር ቅድም ስንገባ። ታግ አታውልቅ ማለት ገርሞኛል። በጣም የሚገርም ነው። እስቲ አንድ ጊዜ የሆነ ክለብ ውስጥ ስሰራ እንደዚህ ሸሚዝ ምናምን አዲስ ገብቼ አድርጌ ስገባ የሆነች ዌተሮ ልገነጥልብኝ ገባ ተገነጠለች። በጣም በቃ ተቆጣኋት። እንዴ this is my style። ሁሉም ልብሶቹ ታጋቸው አይነቀልም በብዛት ከመጠበቅ አንፃር ነው። ለምንድነው ታጎቹ የምታረጋቸው? ደስ ይላል። ሁልጊዜ አዲስ everyday new things ነው ታያለህ እና ከእንደዛ ጋርም ታያይዘዋል። እንደነችና ሜዲቴሽን ዋው እንደሚጥሚጣ ዋው ተቃጠልኩ። አይገርምም? ራስ ጃኒ ከሚያቃጥል ነገር ጋር የተያዘ አንድ ሙዚቃ አለ። እስቲ እሱን እንጫወትና እንቀጥል። ሪንጊንግ ላይፍ ስሰራ ምን ሆነ አንድ ጊዜ እዚህ ላፍቶ ሞል እየተጫወትን አዲስ ዓመት እንትን ነው እና በንጋታው ያው ቁርጥ ምናምን ይበላል። ከዛ ምን መጣልኝ ሚጥሚጣ የሚል ሀሳብ መጣልኝ እና ያው በኢትዮጵያን ገርልስ ያው ሀት ናቸው። ያው የሚበሉትም ነገር አለ፣ የጀግንነቱም አለ እና ኢትዮጵያን ገርልስ በሚጥሚጣ መሰልኩትኝ እንትን ውስጥ ሙዚቃ ውስጥ ማለት ነው። ኢትዮጵያን ገርልስ ደማ ሀት ላይክ ላቫ
hot like lava, hot like fire, hot like fire, hot like mitmita, 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 mitmita. ሚጥሚጣ ሚጥሚጣ ሞቅ ሲል ደግሞ ምን ይሆናል? ዳጣም ሊሆን ይችላል። ከዛ ደግሞ ምን አለ በዛው ደግሞ ስለ እንጀራ አለ። እንጀራ የታለ እጅ መታጠቢያ አልፈልግም ሹካ ማንኪያ ሰብሰብ ብለን እንብላ እንጀራ በአንድ ላይ ሆነን በጋራ። እንጀራ ሌላ መልእክት አለው በእኔ አስተያየት። አንድ ላይ ቅድም ያልነው ዩኒቲ ብቻህን የምትበላው ነገር አይደለም እንጀራ። እኔ አሁን እንደዚህ ሄዶ አንዳንዴ ብፌ አንስቶ መብላት አልወድም። ብዙን ጊዜ በሞተ እያሉ ሲጎራረስ ያብባል የአብሮነት መንፈስ እንጀራ ስትበላ ማለት ነው። አንድነት ነው። እሺ ወደ ሁለተኛው እንሂድ። ሁለተኛውን ማን ይጀምር? ራስጃኒ ነው የሚጀምረው። ኮንቲኒው እንዛቅ ዲፕሺ ዛቅ አድርገን እንዛቀው አሁንም ዲፕ How is it, babes? No, it's okay. አሁንም ትንሽ አለው። ራስጃኒ ከሙዚቃ ውጭ ምን ይሰራል? ማልሰራው ነገር የለም። ሁሉን ነገር እሰራለሁ። ቅርጻ ቅርጾች የተቆርጠው ከሚጣሉ ዛፎች ምናምን የተለያዩ አይነት ወንበሮች። ግን ያው ያን ነገር ማደርገው ምንድነው አንድ አባባል አለ ድሮ ሕፃን ሆነን ስራ ያጣ መነኩሴ ቆቡን ቀዶ ይሰፋል ይባላል አይደል? ያን ነገር አሁን ሌላ አይነት ትርጉም ነበር የሚሰጠኝ ድሮ። ለካ ያ መነኩሴ ምንድነው ራሱን ቢዚ ለማድረግ ነው። ወጣ ካለ በአይኑ መጥፎ ነገር ያያል፣ መጥፎ ነገር ሊሰማ ይችላል። ስለዚህ ምን አለ መጽሐፍ ላይ መጥፎ ነገር ከማድረግ ከመስማትም ተቆጠቡ። ስለዚህ ያ መነኩሴው ቢዚ እንዲሆን ራሱን ወሬም ላለመስማት ሰውንም እንትን ለማለት ባክባይቲንግ ምናምን ላለማድረግ ራስን የግድ በቃ ቢዚ ማድረግ አለብህ። ማይሰራው ነገር የለም ሊትራሊ። በጣም እሱ የሚሰራቸው ፈርኒቸሮች በጣም ያምራሉ፣ አንቲኮች ናቸው። በቃ ንቅ ምናምን ሁሉ አይልም። ቀለም ፔይንቲንግም አንዳንድ የተለያየ ፔይንቲንግ የሚሰራቸው አሉ። አሁን ሰሞኑን የምሰራቸው ነገሮች ደግሞ የነበረው ምንድነው መሰለህ? ይሄ አሁንም አየር ላይ አንዳንድ ይሄ እንትኖች ነገሮች ስላሉ የፕላስቲክ ነገሮች ፕላኔታችንን እየበከሉ ስላለ እነኛ ነገሮች በሚበሰብሱ ነገር መተካት አትጣሉ እየተባለም ነው። ልክ ነህ። እነኚህን ነገሮች አሁን ቺምፕሌት በወረቀት ብትሰራው ይሄ ከባናና ሊፍ ራሱ ቆንጆ ነገር አሁን ቡና ሻይ ምናምን ጠጥተህ ወረቀቱን ትጥለዋለህ፣ ወረቀቱ ይበሰብሳል። ያ በፕላስቲክ ያለው ግን እስከ 500 ዓመት ምናምን ይቆያል። ራስጃኒ የት ሄዳል? በስራዎች የት ሄዳል? ከኢትዮጵያ ውጭ ብዙ ሀገር ሄጃለሁ። አሁን በቅርብ ምንድነው ስፔን ሮቶቶም ሬጌ ሰንስፕላሽ የኢትዮጵያ ሬጌ አምባሳደር ብለን ከመሃሪ ብራዘርስ ጋር ሄኖክ መሃሪ እነ ጆኒ ራጋ ኃይለ ሩት ከሳሚዳን ሌላ ማን ነበር? እነ ዮሐና እነ ጸዲ እነ ቸሊና እሱ አሪፍ ኤክስፒሪየንስ ነበረ። ጄጂ ሙዚቃ ላይ እኮ ትሰሪያለሽ አይደል? አሁን ከኢንተርናሽናል ሪከርድ ሌብሎች ጋር እየሰራሁት ያለው ነገር አለ። ያው አሁን ሚስጥር ነው፣ ስም አንጠራም፣ ግን ጥሩ ስራ እየሰራሁ ነው። አሪፍ ነገር ኢትዮጵያን ሪፕሬዘንት የሚያደርግ ነገር በደንብ ኢንተርናሽናሊ አሪፍ ነገር እየሰራን ነው። ግን እንደ ፐርፎርማንስ ጄጄን እስቲ እንስማሽ። እስቲ አንድ ሙዚቃ እስቲ አሁን ራሱን ትያለሽ? ራን ኦኬ እሺ። ራን ኢምፕረስ ጄጄ ራን Rapinity is the conquering lion. Run, impress JJ, run. Warrior queen with big ambition.
Run, 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 impress JJ, run, run. Rapinity is the conquering lion. Run, 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 impress JJ, run, run. Warrior queen with big ambition. Me walk through the fire, came out strong. The pressure upon me chest only sharpen my low. ኢንተርናሽናል ደስ የሚል እንጠብቃለን። በእንግሊዝኛ ስንሰራ እኛ አማርኛን ጠልተን ወይ አማርኛን ዲስሪስፔክት አድርገን ሳይሆን ኢንተርናሽናሊ 7 ቢሊዮን ህዝብ ጋር ሪች አውት ለማድረግ ስታስብ እንግሊዝኛ መስራት አለብን። ባይ ዘ ዌይ አሁን እኛም ስንሰራ እነዚህ ኢንተርናሽናል ሪከርድ ሌቪሎች ምን ይሉናል? አማርኛ ወርድ ጨምሩበት ይላሉ። አሁን ይሄ የዘፈንኩልህም ወደ መጨረሻ አማርኛ እንትን አለው። ምክንያቱም አማርኛ ምን ጊዜም አልደክምም ብርሃን ነው መንገዴ ለፋለው ጥራለው እስኪ ዝል ክንዴ አዲስ ላይነስ ሩል ድጌት ወይ ጉራሜልስ ተረገው አሪፍ ነው፣ ግን ደግሞ ብዙ መስራት ይጠበቅብናል። እኛ እነሱ አማርኛውን እንዲለምዱ በእንግሊዘኛ ትርጉሙን እየነገርካቸው በእንግሊዘኛ ወደዛ መሳብ መቻል አለብን። አሁን ቅድም ሰላምታ የሚለው ሙዚቃ አማርኛም አለው እንግሊዘኛም አለው። ያ ሰውዬ ፕሌን ላይ ሆኖ ሲሰማው እንግሊዘኛውን ስለሰማ አንደርስታንድ አድርጎ ነው አማርኛውንም ስፒሪቹዋሊ ይገባዋል። ስለዚህ እሱ አማርኛ መስማትም ማወቅም ይፈልጋል። ልክ ነው። እሺ እየበላን እየተቃጠልን ነገር እንዛቅ እችላለሁ ብዬ እንትን ስላልኩ መሰለኝ። ጄጄ ትንሽ ልጠቀማል። እሺ ይኸው በጣም ዝቄዋለሁ። መልሼ ዲፕ አላረግማ አንዴ ከበላሁት አንዴ። እንደዛማ ከሆነ አለው። ስለዚህ አሁንም መዛቅ ያስፈልጋል። እንዛቅ በደንብ መዛቅ። ጭልቻዬ ግን ሌላ የበረታህ ነው እንዳልኩ ከሆነ እኮ ሚጥሚጣ ኢትዮጵያን ገርልስ ዴማሃት ብሎ ይለም እንደሸነፈዱ ኢትዮጵያን ገርልስ ዴማሃት hot like fire. Yeah man. This is a fire. መላበላ ቦንኮኮ ትንሽ ተቀራራል። ዋው ወዳጣውን የሚሰራውን ሰው ግን አልቀዋለሁ። ሚን እኔ በጣም የሚያቃጥል ምሰራ ነበር የሚመስለኝ። ኤክስፖርት እናደርጋለን አንቺ እስቲ በዚህ ሰዓት ትዝ ያለሽን ነገር ስታስታው። እኔ ቆይ ምንም ትዝ ያለኝ አይደለም። እኔ ስለምሰራው ዳጣ ነው ያሰብኩት። እንዴት እንደዚህ ያቃጥልም? ምን አይነት ዳጣ ትሰራለሽ? ወደ ታች እናርጋት። እኔ ነገርኩ በጣም ለማቃጠል አስሞክሬ ነው የምሰራው። ቺሊ እንደዚህ በቃሪያ ከዛ ደግሞ ቶሜቶ በቲማቲም በጣም ተቃጥያለሁ። ሶሪ ወይኔ ኤክስኪውዝ ሚ። ግቢ መጀመሪያ ሚጥሚጣ ነው የምትክለው የሚገርምህ ነገር። አሁን ደግሞ አዲስ ተክያለሁ። በጣም ግቢያችሁን አንዴ በፎቶ አይቼ ነበረ። ዛፎች አሉ፣ ደስ ይላል። ናቹራል ነገር ናቹራል ምንድነው የተለየ ኢንግሪዲየንት የገባው እኔ ከምሰራው ብለሽ ነው? ዳጣውጭና ምን ታስገቢያለሽ ጂጂ ስትሰሪ? ኮሮሪማ የጂጂ ዳጣ ምን አለ? ሜንሊ ያው እንትን ነው ቃሪያ ይፈቀፈቃል። ከዛ ቲማቲምም ይፈቀፈቅና ኮረሪማ ምናምን ሁሉም ኮረሪማ ታስገቢ። ሁሉም ሌላ ምን አለ? ወይኔ I'm sorry guys። ምን ነው ወደ ሶስተኛው ስንሄድ ሁለተኛው እንዴት ነበርሽ? እኔ ማይ ጆሪ ሁሉ አልሞኝ እሺ አሁን ራስ ጃኒ ግን ብዙ አፌክተድ የሆነ አይመስልም። ግን ማቀዝቀዣ ነገር አለ። ምንድነው? በጣት ልክ መጠጣት ይቻላል። ግን ይሄ ምንድነው ማቀዝቀዣው? ይሄ ወተት ሲጠጣ ማቀዝቀዝ ይቻላል። ግን 5000 እናንተም ባልና ሚስት ስለሆናችሁ ወደ እኔ ኪስ ይመጣል 5000 ከጠጣን። እሱ አሁን ኖርማሊ መጠጣት አይፈልግም ቀዝቃዛ ነገር እንዳለ። ፕላስ ደግሞ ምግብ በልቼ ውሃ አልጠጣም። ቆይቶ ከምግብ በፊት ወይ 30 ደቂቃ
ጠጣለሁ። አለበለዚያ በደንብ እንትን ካለ በኋላ ነው የምጠጣው ምግብ ከበላው በኋላ። እሺ ከሶስተኛው በኋላ ይቀየራል ህግ። እኩል ነው ዲፕ የምታደርጉት። አሁን እንዘፍዝፍ ጀምረዋለን። ዘፍዝፋው እስኪ ዘፍዝፍ እናስቀምጠው። ይቀመጥና እንጫወት እስኪ። ከቦታ ከሰፈር በሙዚቃ ያስኬደን ሰው ራስ ጃኒ ነው። እሱን ሙዚቃ በጣም ነው የምወደው። እስኪ እሱን ደግሞ እንጫወትና ደግሞ እንቀጥል። ከከዋክብት ነው ከከዋክብት የበዛ ነው ቤቷ አራዳ ከአራት 5-6 ኪሎ ከጃን ሜዳ ከአውቶቡሱ ተራንስቶ ከመርካቶ ሰንጋተራ ቄራ ሳሪስ እስከ ላፍቶ ከፈረንሳይ ሰላምታለ ከቀበና ከጦር ኃይሎች መካኒሳ ከአየር ጤና ከጉለሌ ኮልፌ አቃቂ ቃሊቲ አስኮ ሰላምታለ ከልደታ ከሜክሲኮ የታላችሁ ኬፍ ናይስ አያት ሰሚት መገናኛ ጉርድ ሾላ እጅ ነሳል ሽሮ ሜዳ ወዲያም ቤላ አምባሳደር ፊት በርባምቢስ ወይ ካዛንቺስ የሸገር ልጅ የት ነህ አንተ የት ነሽ አንቺስ የረር ገርጂ ከላምበረት ከኮተቤ ሰላም ገዳም ሰፈር ደጃቹቤ አለ ከበቅሎ ቤት ወደ ቦሌ ኦሎምፒያ ሁላችንም ሰላም ታለ መስቀል ፍራዎች ቺቺኒያ እሺ ሶስተኛው አውጥትና ሬዲ ነው ጌታዬ። ሬዲ ከሆነ ተቀያይሩት። ንቀያይረው? አዎ ቴንክ ዩ። የኔ ተለቀ ብዬ በጣም አስቤ ነበር። ቢገርም ነገር ወይ ቤብስ ዘፍዝፈኸዋል በጣም እንዴ ነች። ጀምር። አዎ ጄጄ ራስ ጃኒ አልተቻለም። ጄጄ እስኪ ሌላ አንድ ሙዚቃ There's a fire starting in my heart, reaching a fever peak and it's bringing me after dark. Finally I can see you crystal clear. Go ahead and sell me out and I'll lay your shit clear. Oh my god. I'm sorry. Nice. በፋየር በሚለው ሰርች አድርጌ በግድ ነው ያገኘሁት እንጂ ሙዚቃ ራሱ ላስብ አልችልም። አሁን ሰዓት ትዝታ የማሪቱን ነበር የጠበቅነው። አንቺ የኛው ግን እዚህ ጋር ምናምን እየወጋኝ ነው። ጉንጭ ላይ እንዴት ነው? ምንም ስሜት የለውም። እኔ የለውም። አፍሪካ ዋንጫ ጀምሯል። እንዴት ነው እያያችሁ ነው? እኛ ኳስ ምናምን አንከታተልም። እኔ ኳስ በአንዳንድ ኢንተርቪው ላይ አለኝ ብዙ ኳስ ብጫወት ደስ ይለኛል ከማይ ማለት ነው። ሶያይም ኖርማሊ ይሄ እንደ ወንዶች ኳስ ይሄ ፕሪሚየር ሊግ እንትና ምናምን የምናውቀው ነገር የለም እኛ ቤት። እንደውም አንዳንዴ አርሰናል ምናምን ሲሉኝ ምንድን ነው የታረሰ ነገር? ምንም የታረሰ ነገር አላየሁም። አርሰናል ምንም ሲያርሰናል ሲሪየስ ነው አሁን ከስንት ሰዓት በኋላ በቃ just sit and watch television በጣም በቃ ማስተካከል አለበት ብዬ ነው። እኔ እንደ ወንድም ነው የምመክረው። አካባቢ ያሉትን ልጆች መክራቸዋለሁ። ሌላ እኮ ብዙ አይነት ሙያ መማር አለብህ። እጅ ስራ ማየቱም መከታተሉም መጥፎ ሆኖ ሳይሆን ባላንስ ሰው ማየት ላይ ብቻ ፎከስ ያደርጋል። ባላንስ ማድረግ መቻል አለባቸው። ገብቶሃል? not only ፉትቦል ብቻ አይደለም፣ ሌሎች ነገሮች አሉ የሚጠቅሙ ለሰው ልጆች ብዙ ነገር የሚጠቅም ነገር አለ። ገብቶሃል? ልክ ነህ እንዴ? በደምብ እስቲ የተጫወትን ወደ አራተኛው እንሂድ። እንዝቃለን ሪስፔክት ራስማ በደንብ እየዛቀ ነው። አዎ እኔም ዝቅ ያለው ይኸው ግራቢስ ራስ ስታንድ የሚያደርገው ለጃኒ እንዴት ነው ማለት? ራስ ጃኒ ይባላል። ራስ ምንድን ነው ስታንድ የሚያደርገው? ራስ ማለት ያው ራስህን በዛ ደግሞ ዮር ሄድ ነው ጭንቅላትህም ነው ራስ ደግሞ ራስን መሆን ነው። ራስን ማየት ሄድ አስተዳዳሪም ሄድም ሊሆን ይችላል። የቤት ምሰሶ ራስ አይደል? ስለዚህ ወንድ ደግሞ
የቤት ራስ ነው ብዙ ትርጉም ስለዚህ ሰጥቷል ሴት ልጅ ምሰሶዋ ነች አይደል ልንል እንችላለን ሁለቱም ጎጆ ቤቷ ከየት መጣ ስትኖር እንጂ እመቤቷ ጌትነትም የለም የትም ስትኖር እንጂ እመቤትም አይደለ አዎ ጎጆ ቤቷ ከየት መጣ ስትኖር እንጂ እመቤቷ ጌትነትም የለም የትም ስትኖር እንጂ እመቤቷ ይሄ ከኃይልዬ ታደሰ ጋራ ፊቸሪንግ የገባውለት የኤልያስ መልካ ስራ ነው በዛ አርስቱም ተለቀቀን እኩል ነኝ ካንተ እያልሽኝ ትግል አንሰሻል ለኔ ሳልል ይሄ ዘፈን በጣም ዲፕ ሚኒንግ ያለው ዘፈን ነው የኃይልዬ ታደሰ ፓርት የሚለው ከኔ ያላነሽም እኔ አንሰሻል ብዬ ያላልኩም እኩል ነኝ ብለሽ ታገኛለሽ ነው አምላክ የፈጠረልኝ አንቺን ከጎኔ እንድትሆኝ ነው አይደል ከዛ የራስ ጃኒ ፓርት ነው ጌትነትም የለም ጎጆ ቤቷ ከየት መጣ ስትኖር እንጂ እመቤቷ ጌትነትም የለም የትም ስትኖር እንጂ እመቤትም ነው ዲፕ ነው ስለዚህ ቅድም ያልኩ ራስ ምሰሶ ያስኬዳል ቤቢስ ተቃጠልክ መሰለኝ አይ እኔ ደህና ነኝ አሪፍ ነኝ እኔ እንዳልኩ ቅድም ሪአክሽኑን ሜክ አድርጎ ወደ መልመዱ ጋር ደርሷል አንዳንዴ አሁን ይሄ ነገር በቴሌቪዥን ሲታይ በጣም ያቃጥላል ምናምን የሚለው እንትን ጭንቅላት ውስጥ ፌድ ካደረገ ያ ራሱ ፈርስትሬት እንድታደርግ ያደርጋል እንድትፈራ ያደርጋል ስለዚህ ያንን ሀሳብ ትተውና ምንም ነገር እንዳልተፈጠረ አድርገህ አትስማኝም በዛ እየተፈጠረ ነው ቤቢስ አይ ጄጃ አቃጥሏታል እየተፈጠረ እኮ ነው አምስተኛውና የመጨረሻውን እስኪ ዛኪንግ ዛቅ በደንብ ቤቢስ እንዴ ዛኬሽን አሪፍ ነው ጥሩ ነው እስቲ አሁን ተቀያየሩት ውይ ዛቅ ብዬ ውይ ተሸወድኩ እሺ ቤቢስ ግን ምን ሆነ ነው ቤት ውስጥ እየነገርኩ ዛቅ ትለያለች ዛቅ ነው የምለው ውይ በስመ አብ ዛቅ ተዝቋል ትንሽ አንድ ጊዜ የሆነ ፍሬንጅ እኮ አከከ እንትኑን እንደዚህ እንትን አልባልቸው ጭንቅላቱን አከከው አቃጥሎታው በዛ በቃ እንደዚህ ነው በአንዴ ከዚህ ሲተን ነው ማየው እንትኑ እና እንደዚህ ጉድ ነው የሰራኸኝ ቤቢስ አሁን እኮ መልሼ ያሳሰበኝ ነገር ሙሉን አልጨርሰውም ይሄ አሁንም ድጋሚ ሊነክር ነው ገና ይሄን ሳልበላ ስለ መንከሬ እያሰብኩ አንቺ እንትን ሆነ ፊትሽ ፍም ሆነ እኮ I can't give up ለዛሬ ብዬ ነው እንጂ አሁን ጊቭ አፕ ባደርግ ጥሩ ነበር በደመና ሰማይ ከብዶ የዶብ ዝናብ ማት ወርዶ ሲያስገመግም ነጎድጓዱ አቤት አቤት መባረዱ It's raining, I'm shivering and I'm freezing rain bad hard rain rain it's a really hard rain listen clouds when me calling me are freezing and shivering I'm on waiting for she body me heart rain please fall for me ዝናብ መሃል እሳት ነዶ አልሞቃለኝ አወይ ነዶ ነደደ ዋው ናይስ ሃት ሬን ነው የራሱ ሃት እንትን ነው ገባሽ የማን yes Come hold me, make me feel hot. When the rain for the weather hot. Like the teen at the mask make me hot. Baby girl, your body is so hot. In the morning time hot, in the evening hot. Make me all the time hot. What I think I'm on is a hot በለው እንድሸነፍ ፈልገሃል አይደል ሀሳብህ እንደዛ ይመስለኛል ኧረ አልቋል ትንሽ
The feeling is so amazing, hot fire, it's a blazing. እኔ የምላችሁ እነዚህ እንዳጣሁት Your hot fire is a blazing. ትንሽ ቀረዋል እንዴ ትንሽ ጄጂ ምኑ ጋር አጥንቱን ቆርጥሞ እንዴ ትንሽ ኧረ ተው ተንሳኤ አልቋል የለውም እኮ ትንሽ ነው ያለው ትንሽ ነው የቀረው ወቃሽ አዎ በጣም ደስ ይላል ለማንኛውም ጨርሳችኋል እኩል ስለዚህ 25000 ይታረም አንተሸናችሁ የዛሬው አንድ ቤት ስለሆነ 50000 ብር ተሸልማችኋል ቅስቅስ ወተት ነው ኦኬ እሱ የሚቀዘቅዝ ላይ ፈልግ ይችላል እኔ ግን ልጠጣ እኔ እጠጣለሁ ትንሽ ቆይቶ ነው የሚጠጣው ፀጉርሽ በጣም ነው የሚገርመው ጄጂ እንዴት ትሪትመንትሽን እስቲ ንገር የፀጉርሽን ትሪት መጀመሪያ በጣም በደንብ መታጠብ አለበት ሁሉ ጊዜ ከዛ ሜንቴን እንዲያደርግ ደግሞ ጥሩ ቅባቶች መቀባት አለበት ይሄ ዝም ብሎ ራንደም ቅባት ሳይሆን ከሂምፕ ከምናምን የሚሰሩ አራሪፍ ቅባቶች አሉ እንትን እንዳይሆን እየደረቀ በሄደ ቁጥር ይበጣጣሳል ይሰባበራል ኢዝሊ ቆሻሻ ምናምን ፒክ ሊያደርግ ይችላል ምክንያቱም ስለማይፈታ ማለት ነው እንደሌላ ሰው አበጥረህ ስለማታወጣው ቆሻሻውን በብዛት ብትሸፍነው ጥሩ ነው ከመክፈት ይልቅ እኔ መሸፈን በብዛት ወዳለሁ እንደውም አሁን በጣም የበዛና የረዘመ ሲሄድ የከበደኝ መጥቶ ነው እንጂ መሸፈን ነበር የምወደው ድሮ አንዳንድ ሰው ሮንግ የሆነ ኢምፕሊሜንቴሽን አለው ምናልባት ድሬድሎክስ ሲያይ ቆሻሻ ምናምን ሊመስለው ይችላል አይደለም ብዙ እንክብካቤ በጣም ብዙ እንክብካቤ ይፈልጋል ብዙ ስራ አለው ከኖርማል ፀጉር በላይ በጣም መጠንቀቅ አለብህ እንደ ኖርማል ፀጉር ዝም ብዬ ለተወው ብትል እንዳልኩ ታጥበህ ማበጠር ስለማትችል ሜንሊ በደንብ እንክብካቤ ይፈልጋል ከዛም በላይ ደግሞ ኢሜጅህን መጠበቅ አለብህ ያማን ለማንኛውም እንወዳችኋለን Respect. Thank you. Respect.